አርግዛ ከሆነ እኔ እስከ ጥግ ነው የምሄደው፣ እስከ ሐኪም ቤትም እስከ ምንም ደረጃ ሄዳለሁ። አሁንም ቢሆን ማለት ነው ያለችበት ድረስ ሄድና ልጁን የማን እንደሆነ አስመረምራለሁ። አሁንም ቢሆን ማለት ነው እውነቷን ከሆነ ወደ ሐኪም ቤት የሚሄዱ ሰርግ ላይ ለቅሶ ታውቃለህ፣ እንደዛ ነው ቤተሰብ የሆነብንና ጭራሽ ደግሞ ትልቅ ሰው በነበረበት የማርክ አጎት በነበረበት ሰው ላይ ነው እንደዛ ልጅ አለኝ ካንተ በላይ ሄዳችሁ። እኔ ሁሉ ጊዜ የምለው ጠቅላላ ጓደኞቼ ካፕሎች ሆናችሁ ጠቅላላ ሁሉ ጊዜም ጸብ ይኖራል በመሃል እና ይሄ ነው ትርፉ፣ ይሄ ነው ገብቷችኋል? እልህ መጋባት ከአንድ ሴት ይዞ መምጣት ሴቷም ወንድ ይዞ መምጣት ትርፉ ይሄ ነው። ትርፉ ምንድነው? ማተወጡበት እንደዚህ አይነት ነገር ሊሆንም ይችላል፣ ግን የማንወጣበት ገደል ውስጥ ነው የምንገባው። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ደህና እንደሆናችሁ ተስፋ አለኝ። ደህና ነን እግዚአብሔር ይመስገን፣ ተመስገን ማለት ነው። እናንተም ደህና ናችሁ ብዬ ተስፋ አለኝ። እንግዲህ ትላንትና እንዳያችሁት አሪፍ ነገር ሰርተን በቃ ቆንጆ ነው ስንል የተፈጠረውን ነገር አይታችኋል። ዛሬ የተጫነውን ቪዲዮ መቼም አይታችሁታል እና ድንገት ማየውን ነገር እኛ ሁልጊዜም እኔም ኤፍሬምም ማርክና ቤዚ እንዲታረቁ ብዙ እየለፋን ነው። ግን እኔ ብዙ ግልጽ ያሉልኝ ነገሮች አሉ። ምክንያቱም ማርክ ከረዲት ጋር ያለው ግንኙነት እኔ ምንም ግልጽ አልሆነልኝም። እኔ እስከማውቀው ድረስ ቤዛን እንደሚወዳት በእልህ ምክንያት እንደዚህ መሀላቸው ላይ ክፍተት እንዳለ ነው የማውቀው። ግን ከዛ የዘለለ ነገር ደግሞ እንዳላቸው ትናንትና ልጅቷ መታ ብዙ ነገር ስታበላሽ አይታችኋል። ዛሬ የተጫነ ቪዲዮ አይታችኋል። በጣም ብዙ ነገር አበላሽታለች። ሰላማችንን የበጠበጠችው የማርክ አጎት ሁሉ ነበር፣ አይታችኋል። እሱ ራሱ እስኪበጠበጥ ድረስ እንደዛ መደረግ አልነበረበትም። እኛ ሰላምን የፈለግነው ካያችሁ በቃ ማርክም ቤዛም ታርቀው በቃ ደስታቸው እንዲመለስ በቃ ትዝ ካላችሁ ባለፈው የማርክ በርዝዴ ጊዜ ቤዚ አዘጋጅታ እኔም ኤፍሬም የኛውም ሁላችንም ተሰብስበን ነገሮችን ለማስታረቅ ነገሮችን እንትን ለማለት ሞክረናል። ያ ነገር ሳይሳካልን ቀርቷል። እንግዲህ ሁለተኛም ደግሞ እንደዚህ የማርክም ልብ ተሸነፈና ይቅርታ ለመጠየቅ ሞከረ። ግን በመሃል ደግሞ ሰይጣን የሆነች ልጅ መታ ደግሞ በመሃል ብጥብጥ አድርጋናለች። ምን እንደምል አላውቅም። ምንም ግራ ነው የሚያጋባው። ዛሬም ኤፍሬም እንደውዬለታለሁ። ኤፍሬምን የደወልኩለት ምክንያቱም ምንም ክሊር እንዲያደርግልኝ ነው። እኔ ምንም ግራ ነው የገባኝ። ምክንያቱም ሴት ልጅ እንደዚህ በድፍረት ካንተ አርግዣለሁ ካንተ ልጅ አለኝ ብላ የማውራት ኮንፊደንስ እኔ እንጃ። እንዴት ምን አይነት መተማመን ቢኖራት ነው በራሷ? ምን አይነት እኔ በጣም ነው ግራ የገባኝ። እግዚአብሔር ሴት ልጅ እንዲህ አትልም። ሲጀመር ይሄ ነውር የሆነ ነገር ነው። ካንተ አርግዣለሁ ተብሎ በህዝብ ፊት ካሜራ ፊት እንደዚህ አይወራም ሲጀመር ማለት ነው። እና ይሄ ነገር ምንድነው? እኔ አውቀዋለሁ ወንድሜ እንደዚህ አይነት ነገር ካደረገም አድርጌያለሁ ነው የሚለው፣ ካላደረገም አላደረገም ነው። እና በዚህ መሀል ቤዚ በጣም ብዙ ተበሳይታለች። አይታችኋል። ተበጥብጦ ነው የተለያየ ነው። እሷም ትታን ሄደችው። ማርክም ብዙ ሲጨነቅ አይታችኋል። እና ለምን ይሄ ነገር ይሆናል ብዬ ኤፍሬምን ጠይቀዋለሁ ዛሬ እና ግልጽ እንዲያደርግልኝ ደግሞ የምፈልገው ነገር ይሄ ነገር እኔ በማምነው አምናለሁ፣ ግን እውነት ነው ወይስ ውሸት ነው? ኤፍሬም ማርክ ከልጅቷ ጋር እንደዚህ አብሮ ከመብላት ወይም ደግሞ አብሮ እንደዚህ ከመታየት ከመነጋገር የዘለለ ግንኙነት አላቸው ወይ ብዬ መጠየቅ ፈልጋለሁ። ምክንያቱም እኔ ብዙም አላቃትም ልጅቷን። ቪዲዮ ላይ ነው እንደዚህ ስትረብሽ ስትበጠብጣቸው ምናምን የማውቀው እና ግልጽ ምን አይነት ባህሪም እንዳላት አላወኩም። ውሸት ትናገራለች ወይስ እውነት ነው? ይሄ ነገር ግራ ነው የገባኝ። ምክንያቱም ይሄን ነገር ለቤዛ ክሊር የሆነ ነገር አስረድተናት ከማርክ ጋር መታረቅ አለባቸው እና ማርክም ትንሽ ተረብሿል በጣም እና ያ ነገርም መስተካከል አለበት። ሰላም ይሆናል ስንል ረብሻ በቃ ሰላም ሆኑ አሁን ታረቁ ምናምን ብለን በቃ ኡፎይ ስንል ሌላ ትኩሳት እንደገና ልጅቷ እንደገና አርግሻለሁ ብላ መታለች። ያ ነገር ግራ ነው የሚያጋባው። ማርክ አታድርገው እኔ አላቅም፣ ግን ማምነው እኔ አንተ እንደዚህ አይነት ነገር እንደማታረግ ነው። እና ልጅቷ ደግሞ ይሄንን ነገር ልትል የምትችለው የትኛውም ሴት ልጅ አለመፈለግ ስሜት ሲሰማት የዛን ሰው ህይወት ለመበጥበጥ ማትለው ነገር የለም ብዬ አምናለሁ። ግን በዚህ ደረጃ ግን አርግዣለሁ ብሎ እስከማውራት ድረስ ሴት ልጅ ትደርሳለች ብዬ እኔ ግራ ነው የገባኝ። አላስብም። እና ይሄንን ነገር ለኤፍሬም ጠይቀዋለሁ ዛሬ ደውዬለታለሁ። የልጅቷን ማንነት ምን አይነት ባህሪ እንዳላት እንደዚህ አይነት ነገር ልታደርግ ትችላለች ወይ? በውሸት ልታወራ ትችላለች ወይ? ምንድነው ሐሳቧ? እናም ደግሞ
ካሁን በኋላ ማርክም ቤዛም ማጠገብ ጠቅላላ ራሱም ኤፍሬም ማጠገብ እንዳትደርስ እቺ ልጅ ሰላምን እንዲወርድልን ነው የምፈልገውና ኤፍሬም ጋር ደውዬለታለሁ። ድጋሚ ደውልለታለሁ። ያለውበትን ቦታ ነግረዋለሁ። ብቻ እስቲ አብረን እንቆይና ኤፍሬም የሚለውን ነገር እንሰማለን። እስቲ አብራችሁኝ ነው ብቻ። ሄሎ በቃ ነጩ ህንጻ የለም እኛ ሰፈር ከሱ ጀርባ ነውና እሺ እና ቤተሰብ ኤፍሬምም ደርሷል። ምን እንደሚል አላውቅም። ብቻ ስለዚህ ነገር ግልጽ የሆነ ነገር ሊያስረዳ የሚችለው ኤፍሬም ነው ባይነኝ እኔ። ምክንያቱም ልጅቷን በደንብ የሚያውቃት ይመስለኛል። ስላላቸው ግንኙነትም የሚነግረኝ ይመስለኛል። አንዳንዴ በእልህ ተነሳስተን የምናደርገው ነገር ብዙ ነገር ያበላሻል። ካያችሁ ይኸው እንደዚህ ነው የሆነው እና አሁንም ግን አልረፈደም። ቤዚም ይሄን ቪዲዮ ታያለሽ ብዬ ተስፋ አለኝ። ምንም ነገር ቢፈጠር አንቺና ማርክን ሰላም ላለማድረግ እናንተን ለመረበሽ እንጂ ሌላ ልጅቷ እውነት ኖሯታል ወይም ደግሞ የምር አርግዛ ነው ምናምን ብዬ አላምንም። ብቻ በቻልሽው አቅም ይሄንን ነገር ማኔጅ አድርገሽ ጭንቅላትሽን የራስሽን የሆነ ነገር ባታስወስጂ ደስ ይለኛል። የራስሽ የሆነ ነገር ባታጩ ደስ ይለኛል እህቴ። ማርክም በእንደዚህ ነገር አትረበሽ። ነገሩ ውሸት ነው። ይሄ በቃ ፕሮፓጋንዳ እንደሚባለው የለም በፖለቲካ ልክ እንደዛ ነው። ይሄ ውሸት ነው። በቃ አሉባልታ እንደሆነ አድርገ ቤዛን ለማስረዳት እና ቤዛ ላይም አትናደድ። ምክንያቱም የትኛውም ሴት ልጅ የሆነ ሴት ልጅ መታ ፍቅረኛዋን ካንተ አርግዣለሁ ብትል ትረበሻለች። ለዛውም ያንን ነገር አይታ አብራችሁ ራት ምናምን ስትበሉ ነበር። እኔ ቁርስ በልተሃል ግን? በጠዋት ጠራዋ ታዝገኛለህ። የማይጠራኝ ለነገሩ ፈልጋለሁ። ከዛ ከተለያየን በኋላ እኮ በጣም ከበደኝ ነገሮቹን ሳስብ እንደዛ ተረብሸን አይተሃል። ከበደኝ በጣም ያ ሁሉ ነገር ተፈጥሮ ስላሉ ነገር ደግሞ እኔ በጣም ማወቅ ፈልጋለሁ። ገብቶሃል? ልጅቷ መታ በጠበጠች አይተሃል። አንተም ሂጂ ውጪ፣ ሰላማችንን አትንሺ፣ ሂጂ ውጪ ስትላት ነበረ። ግን ደግሞ ግራ ነው የሚያጋባው የልጅቷም ሁኔታ። ሴት ልጅ እንደዚህ በድፍረት ካንተ አርግዣለሁ ካንተ ልጅ አለ ማህፀኔ ላይ ስትል በጣም ነው እኔ ግራ ይገባኝ። እና ይሄ ነገር እንዴት ነው አንተ የምታየው? ልጅቷ የምሯን ነው ወይ? እኔ ግራ ነው ይገባኝ። የምሬ ነው። ስለ ልጅቷ ደግሞ ባህሪ አላውቅም። ገብቷል? እኔ ራሱ በጣም ነው የደነገጥኩት። ምክንያቱም እዛች ጋር የተፈጠረው ነገር ሁላችንም አዲስ ነገር ነው። እኛ ደንግጠናል። ያ ነገር ይፈጠራል ብለን አላሰብንም። ለማስታረቅ ነበር ሁላችንም እዛች ጋር የተገኘ ነው። ነገሩ ደግሞ ተፈቶ ነበር። ሁለቱም ይቅርታ ተጠያይቀው አንድ ላይ ሆነው ነበር እና ሰርግ ላይ ለቅሶ ታውቃለህ? እንደዛ ነው ቤተሰብ ሆነብን እና ደስታችን ሳንጨርሰው ነው ሀዘናችን የመጣውና ልጅቷ ምን አስባ እንደሆነ አላውቅም። ምን ተፈጥሮ ቢሆን ከማርክ ጋር ምንም አውቀው ነገር የለም እውነት ለመናገር ምንም ማለት ነው። እና እኔ እንጃ ማርክ እንደዚህ አይነት ነገር ያደርጋል ብዬ ለማሰብ እኔ ከበደኝ። አው ማርቆስ ከሷ ጋር ተኝቶ ከሷ ጋር እንደዚህ አድርጎ ልጅ እስከመፈጠር ድረስ ይደርሳሉ ብዬ ማሰብ ለኔ በጣም ነው የከበደኝ። ምንም ደግሞ ማውቀው ነገር የለም። እግዚአብሔር በጣም ነው የከበደኝ። ቤዛም ያው ተናዳለች። ያው ለምን ተናደድሽ አላትም። ምክንያቱም የምታፈቅረው ልጅ ከሌላ በኩል ልጅ አለው ሲባል ስትሰማ ማትናደድበት ምንም አይነት ምክንያት አይኖርም። ስለዚህ እኔ እሷ ላይ አልፈርድም፣ ቤዛ ላይ አሁንም ቢሆን አልፈርድም። እዛች ጋር ያ ነገር በመፈጠሩ ትንሽ አዝኛለሁ። እሷም ለቃን ሄዳለች። ላወራት ፈልጌ ነበር፣ ስደውላትም ስልክ አላነሳችልኝም። ለማረጋጋት ሞክሬ ነበር፣ ግን ሊሳካልኝ አልቻለም። ማርክ ደግሞ ምንም ነገር እኔ ምንም ያደረኩት ነገር ነው የለም እያለ ያለው ብቻ አላውቅም። ረዱን ብቻ አግኝቼ ለመውራት ሞክራለሁ። አሁን ልጅቷ እኔ አሁን ግራ የገባኝ ነገር ይፋ ምን አይነት ልጅ ናት? ባህሪዋ ምናምን እኔ አሁን እንደዚህ በዚህ ያክል የሰው ህይወት ለመብጠት ትፈልጋለች ነው? ጭራሽ ከኔ ጋር ደግሞ ልንስማማ አልቻለም። ገና እንደመጣች ነው መጣላት የጀመርነው። ከመሀላቸው ውጪ እያልኳት በተደጋጋሚ ነግሬያታለሁ። ልትሰማኝ አልቻለችም። ጭራሽ ደግሞ ትናንትና መጣ አይታላ ያ ሁሉ ደስታ ጭራሽ ደግሞ ትልቅ ሰው በነበረበት የማርክ አጎት በነበረበት ሰው ላይ ነው እንደዛ ልጅ አለኝ ካንተ በላይ ሄደችው እና
በጣም እኔ እንጃ በጣም ልብ የሚሰብር ነገር ነው የተናገረችው። አላቅም ብቻ ልጅቷን አግኝቶ ማውራቱ ሳይሻል አይቀርም። ገባላ እውነቷን ከሆነ ወደ ሐኪም ቤት የሚሄድ ነው። ልጅቷ የምር አርግዛ ነው ሚግራን ይገርማል ያለ እኔ የምር ነው እግዚአብሔር ከመለ በላይ በጣም ነው ያናደደችኝ። በጣም ማለት ምክንያቱም ትላንትና እዛች ጋር መምጣት አልነበረባትም። ምንም ነገር ያ ነገር መፈጠር አልነበረበትም። ሲቀጥል አርግዛ ከሆነ እኔ እስከ ጥግ ነው የሚሄደው። እስከ ሐኪም ቤትም እስከ ምንም ደረጃ ሄዳለሁ። የሰውን ህይወት አታበላሽም። ገብቶሃል? እዚች ጋር በፍቅረኛሞች መሀል ገብታ የማንንም ህይወት አትበጠበጥም። መሄድ ካስለብኝ እስከ ጥግ ድረስ ሄዳለሁ። ለሁለቱ ስል አሁንም መስዋዕትነት እከፍላለሁ። ማድረግ ያለብኝ ነገር ሐኪም ቤት ሄጄ ልጁም እስከ ማስመርመር ድረስ የማን ነው የሚለው ነገር ሁሉም ነገር ይሄዳለሁ። ሁሉም ነገር ማለት ነው። እንደዚህ የሰው ህይወትማ በጥበጣ አትቀርም። እኔ የሚመስለኝ ነገር ምናልባት አርግዛም ሊሆን ይችላል፣ ግን ከማከም ላይሆንም ይችላል። ገብቷል? አናቃተም። ከማንም ይሁን እኮ እኛ የምናውቀው ነገር የለም። በዚህ ነገር ሐኪም ቤት ሄደን እናረጋግጣለን። ሁሉም ነገር በቃ ሐኪም ቤት ሄደን ማንኛውም ነገር ልጁ የማን እንደሆነ ምን እንደተፈጠረ ሁሉም ነገር ሄደን እናረጋግጣለን። በቃ ይሄን እየሰማኸኝ ነው? እኔ ሰምቻለሁ እኮ ይፋ፣ ግን በጣም ከባድ ነው ነገሩ፣ ከባድ ነው በጣም። በቃ የሰው ህይወት እየመጣች ማለት ነው እንድትበጠብጥ አልፈቅድላትም ከዛሬ ጀምሮ። የሰማኸኝ ነገር እንዴት ነው የምናደርገው? ስልክ ስላደረሳችልኝ ነው። አሁንም ቢሆን ማለት ነው ያለችበት ድረስ ሄድና ልጁን የማን እንደሆነ አስመረምራለሁ። አሁንም ቢሆን ማለት ነው ዝም ብዬ አላይም። የወንድሜ ትዳር የእህቴ ትዳር ሲበጠብጥ ዝም ብዬ አላይም። አሁንም ቢሆን ያለችበት ሄጂ ሐኪም ቤትም ቢሆን የማን ልጅ እንደሆነ አስመረምረዋለሁ። ገብቶሃል እንጂ ማንም መታ የሰውን ፍቅር አበጠብጥም። ስልካላን ስላለችኝ ነው። ራሱ ማርክ ራሱ ቤቷን ቢያሳየኝ የባለፈው ቤት ቀይራለች። ሄጄ ነበር ቤቷን። በዚህ ነገርም በቃ አትረበሹ ቤተሰቦች። በቃ ኤፍሬም በቻልከው አቅም እንደዛ አድርግ። እኔ ከልጅቷ ጋር አልግባባም ነው ብዙ። በቃ ሆስፒታልም ወስደ የትም ቦታ ወስደ አስመርምራት። ሪል ከሆነ እርግዝናዋ በቃ ከቻልክ ማርቆስን ሄዳ አረጋጋው። እኔ ማርክን እያረጋጋሁት ነበር። ቤዛ ስልካላለችልኝ ነው። ለዛ ነው ልጅቷ የትም ፈልጊያት ቤቷ ሄጄ ነበር። ቤቷ የለችም ተባልኩኝ። ቀይራ ይሁን ምን ይሁን አላውቅም። ቤቷ ሄጄ ነበር። ድጋሚ አሁንም ቤቷ ሄዳለሁ። ያለችበት የትም ጉድጓድም ገብቼ አገኛታለሁ። ማድረግ ያለብኝ እኔ ራሴ አውቃለሁ። ምንም ማለት ነው። አሁን እኮ በጣም የጨነቀኝ አርግዛ ቢሆን እስከ እኔ ፍሬም እኔ አሁን ክራ የገባኝ እሱ ነው። ምንድነው ምን አሁን አንተ ማርቆስ ይሄ ነገር ያደርጋል ብለህ ታስባለህ? ነው እንደዛ አይደለም። ማርቆስ ያደርጋል ብለህ ታስባለህ ወይ? አያደርግም። በቃ አይምሮክ ለምሮ እንደዚህ ተሰምነው እሱን እኮ አይደለም። በቃ ያስመረምራታል እኮ ልጅ ከሌላ ሰው አርግዛ ቢሆንስ? ከሌላ ሰው ከማን ነው ታርግዝኛ? ምን አገባህ እኮ ዲኤንኤ እኮ እስኪወለድ ድረስ እኛ የማርክ ነው የማን ነው እያልን ልንኖር ነው። እኔ አሁን የጨነቀኝ እሱ ነው። ያለ ማርገዟ እውነት ከሆነ ሄደን እናስመረምራታለን እኮ ልጁ እስኪወለድ ድረስ ልንጠብቅ ነው ዲኤንኤ ተብሎ። የማርክና ቤዛ እኮ መቼም አይሰማም። ቤዛ ልታምነው አትችልም። በቃ ገብቷል። እምቢ አለች። አይታል ትላንትና እንዴት እንደተፈጠረ። ምንም እመኚ የሱ ላይሆን ይችላል። ሴት ልጅ ስትቀና ብዙ ነገር ነው የምታደርገው አልናት። እንግዲህ አሁንም ይሄን ቪዲዮ ካየሽው ቤዛ በቃ ይሄ ነገር ልጅቷ ከሌላም ሰው አርግዛ ሊሆን ይችላል እና ይሄ ነገር ደግሞ ልጅ ደግሞ ካልተወለደ ዲኤንኤ ቴስት የለም እኔ እስከማውቀው ድረስ ኢትዮጵያ ውስጥ እና በዚህ መሀል ደግሞ የሁሉ ጊዜያትን እናንተ ተጣልታችሁ መቆየት የለባቸውም እና ከቻልሽ የራስሽን ነገር አንቺ ነሽ ማስጠበቅ ያለብሽ እንዳይነካብሽ። ብቻ እኔ አላቅም ኤፍሬም በቻልከው አቅም ቤዛ ጋር ማንተ ደውልላት። እኔ ማርክን እያረጋጋሁት ነው። ዛሬ ለማግኘት ሞክራለሁ። ቤዛንም ልጅቷንም ለማግኘት ሞክራለሁ። አንተ አትጨናነቅ፣ ሁሉም ነገር ይስተካከላል። ያው እግዚአብሔር ያለው ነው የሚሆነው፣ ፈጣሪ ያለው ነው የሚሆነው። አሁንም ቤዛና ማርክ አንድ ይሆናሉ። ምንም የሚለያዩበት ምንም አይነት ምክንያት አይኖርም። የልጅቷ ነገር ነው። የልጅቷ ነገር ደግሞ እኔ በምጨርሰው መንገድ እኔ ጨርሰዋለሁ ነው እንደምቻለሁ። ችግር የለም እኮ በቻልከው አቅም ብቻ እሷን አናግራት በደንብ። እሺ አዲስ ነገር አሳውቃለሁ። ብቻ ደውይልኝ። ቤተሰብ በቃ ያችሁት ነው። እኔ ሁሉ ጊዜ የምለው ጠቅላላ ጓደኞቼ ካፕሎች የሆናችሁ ጠቅላላ ለሁላችሁም እኔ የለኝም ካፕል አይደለሁም፣ ግን እንደሚገባኝ እንደምረዳው ነገር ከሆነ ሁሉ ጊዜም ጸብ ይኖራል በመሃል እና ይሄ ነው ትርፉ። ይሄ ነው ገብቷችኋል? እልህ መጋባት፣ ከአንድ ሴት ይዞ መምጣት፣ ሴቷም ወንድ ይዞ መምጣት ትርፉ ይሄ ነው። ትርፉ ምንድነው? ማትወጡበት እንደዚህ አይነት ነገር ሊሆንም ይችላል፣ ግን የማንወጣበት ገደል ውስጥ ነው የምንገባው። ገብቷችኋል አይደል? የማንወጣበት ውስጥ ደግሞ ገደል ውስጥ ከመግባታችን በፊት ጠቅላላ ካፕል ሆናችሁ ሁላችሁም አስተውላችሁ ነገሮችን ስታደርጉ
ድንገት በሆነ ነገር ስትጣሉ ሴት ይዞ መምጣት፣ ሴቷም ወንድ ይዛ መምጣት አይደለም። በቃ ተነጋግሮ መፍታት፣ በቪዲዮም ሆነ ያለ ቪዲዮም ቁጭ ብላችሁ ተነጋግሮ መፍታት። ገብቷችኋል? አሁን ይሄ በጣም ከባድ ነገር ነው። አሁን ልጅቷ ሪል አርግዛ ቢሆን የማርኪውን የማርካዩን ይህንን ነገር ለማጣራት ረዥም ጊዜ ነው። እኛ የማርክ አይደለም ነው የምንለው፣ ግን ቤዛም ማሳመን ከባድ ነው። እዚህ ጋር ገብቷችኋል አይደል? እራት አንድ ላይ በልተዋል። ሴት ልጅ ነች፣ ትቀናለች፣ ብዙ ነገር አለ። ይሄ ነገር ግልጽ ነው እና ብቻ ከባድ ነው እና ያ ሁሉ ወራት ተጠብቆ ልጁ ዲኤንኤ ተመብሮ ምናምን ያ ሁሉ ዝባዝንኬ ውስጥ እንዴት እንደምንገባ እኔ እንጃ። ልጅቷ በእርግጠኝነት እኔ ላታረግዝም ትችላለች፣ ልታረግዝም ትችላለች። እኔ ከአንዱ እንትን አይደለም፣ ግን በእርግጠኝነት የምለው ይሄ ልጅ የማርክ አይደለም ነው እኔ የምለው። ማርክ እንደዚህ አያደርግም ባይነኝ እኔ እና ግን ይሄ ነገር የሚጣራው ቤዛ ማመን አለብሽ፣ በቃ ቃል ማመን አለብሽ። ይሄ ነገር እስኪጣራ ደግሞ ቆይተሽ እርስ በርሳችሁ ደግሞ ሌላ ክፍተት ነው በመሀል የሚፈጠረውና በቻልከው አቅም ማርክን ብትሆን ይህንን ነገር ለማጣራት ቤዛን ለማሳመን ብዙ ነገር ማድረግ አለብህ። ቤዚም ደግሞ የሴቶችን ተግባር ታውቂያለሽ፣ የሴቶችን ቅናት ታውቂያለሽ። ሴቶች የሚፈልጉትን ወንድ ለማግኘት ምን ያህል ስቴፕ እንደሚሄዱ ታውቂያለሽ። አንቺ ሴት ልጅ ነሽ እና የራስሽ የሆነ ባልሽን መጠበቅ የምትችይው አንቺ ነሽ እና በቻልሽው አቅም ይህንን ነገር ወሬ ነው ብለሽ አልፈሽ አብራችሁ ህይወታችሁን ብትቀጥሉ ደስ ነው የሚለኝ። እንደ ጠቅላላ ግን በቻልነው አቅም ላለመጣላት እንሞክር። ሰላም ቢሆን ነው የሚሻለው። በመሀል ማንወጣባቸው ልክ እንደዚህ አይነት ጉድጓዶች ነው የሚፈጠሩት። ብቻ ሰላሙን ያውርድ ፈጣሪ። ቤተሰብ እናንተም አትጨናነቁ። ነገም ከነጎዲያም ሆነ እኔ ቤዛንም ማርክንም ለማግኘት ሞክራለሁ። ኤፍሬምም ማርክን ለማግኘት ይሞክራል ብዬ ተስፋ አለኝ። በቃ እስቲ በቪዲዮ ይዘንላችሁ እንመጣለን። ከቪዲዮ ውጪ ብዙ እያወራን ነው፣ እናንተም እንደምትጨነቁ ስለምናውቅ በቪዲዮ ይዘንላችሁ እንመጣለን። ሰላም ቆዩልኝ፣ ቸር ቆዩልኝ። ወዳችኋለሁ።